ሲጨፍር ከጎኑ አብራው የነበረችው ሴት ማናት? አዳራሹ ላይ ሆነው እነ አብርሽ የገና ዋዜማ ላይ ሲጨፍሩ ነበረ። እሷም ሴት ደግሞ ይችናት እንደምታዩት ማለት ነው። የነ ጽጌ ጓደኛ ወይንም ደግሞ የጽጌ ጓደኛ በጣም የሚዋደዱ የሚከባበሩ፣ ለዛውም እንግዲህ ቤቲ ትባላለች ማለት ነው። ምስሉ ላይ እንዳያችኋት በጥበብም ሆና በቀሚስም ሆና ለጽጌም ጋር ሆና አቅርቤላችኋለሁኝ ማለት ነው ውዶችዬ። እና ቤቲ ትባላለች የጽጌ ጓደኛ ናት እንጂ የአብርሽ እጮኛ አይደለችም ማለት ነው። በቃ አብርሽ ከሆነ ቦታ ላይ ሴት አጠገቡ ካያችሁ እሪ ኡኡ ያላችሁ አዲስ ህይወት ጀመረ ምናምን አትበሉ ማለት ነው። አዲስ ህይወት እየጀመረ አይደለም። ሩታና አብርሽ መቼም አይለያዩም ማለት ነው። እንደው ከፈጣሪ ቁጣ ውጭ ማለት ነው ሊለያዩ አይችሉም። እንደዚህ በቀላል የሚፈርስ ትዳር አይደለም። ሲቀጥል ይች ልጅ ይው ከሌላም ይሄ ልጅ አሁን ጥበብ ማች ለብሶ ያሉት ማለት ነው እሷም ሚስት አለው ማለት ነው። እና እሱ ጋርም እንደዚሁ ቪዲዮ ይሰራሉ። አንዳንድ ቦታ ላይ ፕሮሞሽን ይሰራሉ፣ ለቪዲዮ ለቫይራል ምናምን ይሰራሉ ማለት ነው። እና እንደዛ ለተገናኙት ሁሉ ፍቅረኛው ናት ውሽማው ናት ማለት አግባብ አይደለም። ሲቀጥል እነ ጽጌ አብረዋት አሉ። እዛ ጋር ብዙ ዩቲዩበር እንዳለ ነው አዳራሽ ላይ ተሰብስበው አብረው ሲቀውጡት ያመሹት ማለት ነው። እና ከነ ጽጌ ጋ ነው ያለችው። ግን እንዳጋጣሚ እንግዲህ አቤላ ካሜራ ውስጥ አስገባት ማለት ነው። እንግዲህ ተንኮል አስቦ ይሁን መቼም ሪኦ እንደምንል አውቆ ይሁን አላቅለትም። እና አቤላ ደግሞ ካጠገብህ አርቀው ማለት ነው። አብርሽ ምንም አይጠቅምህም። እሱ ልጅ ተንኮለኛ ነው። ትዳርህን ለመበተን ከሚስትህ አንዳንድ ወሬ እያመጣ ካንተ አንዳንድ ወሬ እየወሰደ ብዙ ነገሮችን ያበላሽና የበጠበጠ ልጅ ነው። አሁንም ካጠገብህ ከዙሪያ ማራቅ አለብህ። እንደባለፈው ግርግር እንዲነሳ አንፈልግም። እኛ የምንፈልገው የእናንተን ፍቅር የእናንተን ሰላም ነው። በተረፈ ደግሞ ሩታዬ ማለት ነው መኪና እየነዳች ስለሆነ በጣም ደስ ብሎኛል። የዛሬ 3 አመት ጀምሬ ነው ስጮህ የነበረው ስናገር የነበረው። ለዛውም ተሰድቤበታለሁ፣ ተወቅሼበታለሁ። ለምንድነው እንደዚህ ምትይ ተብያለሁ። እንደ ሰው እኩል መሆን አለባት፣ እንደውም ከዛ በላይ ይገባታል። ለምንድነው እንደሌሎቹ መኪና የማትነዳው የማትሾፍረው? ለምንድነው የመኪና ባለቤት የማትሆነው ብዬ በጣም ብዙ ጊዜ ስናገር ነበር። እንደውም አንድ ቤት ላይም አንድ መኪና ካለ በቂ ነው እስከማለት ድረስ ደርሰው ነበር አንዳንዶችም ማለት ነው። እንደ ሀሳብ ያነሱ ልጆች አሉ። ነገር ግን ደግሞ አብርሽ ለምሳሌ ሌላ ቦታ ሊሄድ ይችላል። እሷ ደግሞ ሱቅ ደርሳ መምጣት ትፈልግ ይሆናል። በቃ የሆነ ነገር የሰው ልጅ መቼስ ሁሌ ዴይሊ አንድ ቦታ ላይ አይውልም። ሁሉም የስራ ዘርፍ ይኖራቸዋል ማለት ነው። ወደፊትም እንደዛው። እናም ብቻ እንዲኖራት ፈልግ ነበረ። ምንም አላችሁ ምንም ምክንያቴ እንዲኖራት ብቻ ፈልግ ነበርና በቃ እኔ እንጃ መኪናው እውነት ሆኖ ስላላት የሾፈረች ምናምን ስለሆነ በጣም ደስ ብሎኛል። ደግሞ ስማርት ናት። ባንዴ ነው የለመደችው። የዛሬ 2 አመት ራሱ ትችል ነበረ ማለት ነው። የዛኔ ነው የተለማመደችው። ሲቀጥል በቃ ማለት እውነቴን ነው የምላችሁ ደስ ነው ያለኝ ማለት ነው። እጅግ በጣም ደስተኛ ነኝ። እንደ ማንኛውም ሶፋ ብትንተበል በቃ አለቀ። በነገራችን ላይ አብርሽ ጭፈራ ይችላል። ባለፈው ለታ በጉራጌኛ ሲጨፍር ነበረ ማለት ነው። ተሰብስበው ዙጥ ዙጥ ሲሉ ነበረ። ወይኔ ቅድም ደግሞ አንዴ የጎጃመኛ እንቅጥቅጥ አስነካው እኮ። ግን የተከፈተው ሙዚቃ ማነው የገና የጥምቀት የሚለው ይሆን በላይ እሱ ነበር ተከፍቶ ያለው። ግን እንቅጥቅጥ ነው ሲመቱ የነበረው። ወይኔ ነፍሳቸው አይማር። የማታው ሰርፕራይዝ እስከሚለቀቅ ድረስ ችኩልን ያልኩት። እናም ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጮማ የሆኑትን መረጃዎች ታገኛላችሁ። በቃ እንደ ውሃ የነጻ ነጯን ማለት ነው። እና የደውል ምልክቱን ማጥቆራችሁን እንዳትረሱ፣ ላይክም እንዳትረሱ። 5000 አስገቡኝ፣ እንደው 5000 እንድገባ ማለት ነው። ላይክ፣ ሰብስክራይብ፣ ሼር የምታደርጉ በሙሉ ፈጣሪ እንደው ይውደዳችሁ፣ ፈጣሪ ከፍ ያድርጋችሁ፣ ሀብት ይስጣችሁ። ከሀብት ላይ ሀብት፣ ከጤና ላይ ጤና ማለት ነው። ሁሌም ሳቁ፣ አግኙ፣ አትገኙ። የሰው ፊት እንዳያሳያችሁ አደራ። ፈጣሪውን ሁሌም ደስተኛ ሁኑ።